كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. بسورة النور تلاسر كذي بفيت يجمرنا ورأسنا إن شاء الله تعالى زاري كفل هولتنا مننا بصار لفنو درس لي يمجمرون آية تملكتنا نبر زاري بالله فقاد كهولتنياو آيات نو منانسو ሁለተኛው አያ ላይ አላህ Subhanahu Wa Ta'ala የዝሙተኞችን ሸሪዓዊ ቅጣት ነው የሚያስቀምጠው። ይقول الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة في دين الله إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين. الزانية ዝሙተኛ ሴት ወዛኒ ዝሙተኛ ወንድ ሁለቱንም ማለት ነው ዝሙተኞች ፈጅሊዱ ኩለ ዋሂድ ሚንሁማ 100 ጀልዳ እያንዳንዳቸውን 100 ግርፋት ግረፏቸው ይላል አላህ Subhanahu Wa Ta'ala። ወላ ተأخذكم بهما رأفة في دين الله በአላህ Subhanahu Wa Ta'ala ህግጋት ላይ ምንም አይነት እዝነት እንዳይዛቸው ይሄን ከመተግበር ወደ ኋላ የሚያደርግ እዝነት እንዳይዛችሁ ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን በትክክል የምታምኑ እንደሆናችሁ። ወልየሽሀድ ዐዛበሁማ ጣኢፈቱ ሚነል ሙእሚኒን የነሱን ቅጣት ደግሞ ቅጣት እነሱ ላይ ሲፈጸም ከሙእሚኖች የተወሰኑ ጀማዓዎች የተወሰኑ ግሩፖች ይጣሩ ይሳተፉ ይላል አላህ ሱብሓነሁ ወተዓላ። በዚህ አያ ላይ አላህ Subhanahu Wa Ta'ala ዝሙተኞች አደገኛ ጸያፍ ተግባር እንደተገበሩ ነው የሚያስቀምጥልን። وهذه من كبائر الذنوب ይህ ጥፋት ከአደገኛ ከባኢር ከሚባሉ ወንጀሎች ውስጥ ነው። እንግዲህ ወንጀል እንደምታውቁት ከባኢርና ሰጋኢር አሉ። አደገኛ ትልልቅ ወንጀሎችና ትንንሽ ወንጀሎች አሉ። ከባኢር الذنوب የሚባሉት በትክክል ንጹህ ተውበት አድርገን ካልሆነ የማይማሩ አደገኛ ጥፋቶች ናቸው። እነዚህ ጥፋቶች ከመለያቸው ውስጥ አንዱ ዱንያዊ ቅጣት ሸሪዓዊ ቅጣት የተመደበባቸው እንደሆነ ይሄ እንደምናየው ሸሪዓዊ ዱንያዊ ቅጣት አለው። አኺራ ላይም አላህ Subhanahu Wa Ta'ala ካልማሩ ዱንያ ላይ በቅጣት አላህ Subhanahu Wa Ta'ala ካላጸዳው አኺራ ላይም ደግሞ እጅግ በጣም አደገኛ ቅጣት ይጠብቀዋል ማለት ነው። ታዲያ አላህ Subhanahu Wa Ta'ala አዛኒየቱ ወዛኒ ሴት ዝሙተኞች እንዲሁም ወንድ ዝሙተኞች ፈጅሊዱ ኩለ ዋሂድ ሚንሁማ 100 ጀልዳ እያንዳንዳቸውን 100 ግርፋት ግረፏቸው ይላል። ተመልከት እዚህ ጋር ሲጀምር አዛኒየቱ ብሎ ከሴቶች ነው የጀመረው። ለምንድን ነው ከሴቶች የጀመረው? እንግዲህ ብዙ ጊዜ ስለ ወንዶችና ሴቶች ሲናገር የቁርአን ልምድ ምንድነው? ከወንዶች ነው የሚጀምረው። ስለ ወንዶች ይናገርና ስለ ሴቶች ይናገራል። እዚህ ጋር ግን በተለየ መልኩ ከሴቶች ጀምሮ አዛኒየቱ ዝሙተኛ ሴቶች ወዛኒ ብሎ ወንዶችን አስከተለ። ዑለማዎች ምን ይላሉ? ዝሙት ሴቶች ላይ ከወንዶች የበለጠ ጸያፍ ስለሆነ ነው አንደኛው ምክንያት ማለት። ሴቶች አላግባብ የሆነ ልጅ ያረግዛሉ። በዝሙት ምክንያት ውርደታቸው ወደ ቤተሰቦቻቸው ይሄዳል። እነሱ ላይ በጣም ጸያፍ ይሆናል ማለት ነው። እንዲሁም ደግሞ ለዝሙት መንገድ በመክፈት ትልቁ ሚና የሚጫወቱ ሴቶች ስለሆኑ ነው ይላል። ምክንያቱም ሴቶች ለወንዶች ፊት ካልሰጡ እንዲህ ፋሒሻ ላይ ዝሙት መጥፎ ተግባር ላይ ማለት ነው ፊት ካልሰጧቸው ካላስተናገሯቸው አይተገበርም ማለት ነው መንገዱን ከዘጉባቸው። ስለዚህ በዛ ምክንያት ነው ሴቶች ላይ በበለጠ ትኩረት የሰጠው፣ ምክንያቱም የተጀመረው በእነሱ ነውና ማለት ነው። አዛኒየቱ ወዛኒ ሴትም ወንድም ዝሙተኛ ፈጅሊዱ ኩለ ዋሂድ ሚንሁማ 100 ጀልዳ እያንዳንዳቸውን
100 ግርፋት ግረፏቸው ይላል አላህ ሱብሓነሁ ወተዓላ። ኩለ ዋሂድ ሚንሁማ ሲል እያንዳንዳቸው ማለት ነው። ዝሙት ሲሰራ አንደኛው ብቻ ወንዱ ስለሆነ ወንዱ ብቻ ይገረፋል የሚል ሐሳብ እንዳይመጣ ሴቷን መገረፍ እንዳለባት ግልጽ ለማድረግ ሲፈልግ አላህ ሱብሓነሁ ወተዓላ ፈጅሊዱ ኩለ ዋሂድ ሚንሁማ አለ። እያንዳንዳቸው ሴቷንም ወንዱንም ዝሙተኞች ግረፏቸዋል አላህ ሱብሓነሁ ወተዓላ። ፈጅሊዱ ሲል ጠንከር ያለ ግርፋት ነው። ጀልድ ማለት ጠንከር ያለ ግርፋት ነው። ነገር ግን አጥንት የሚሰብር የሚያቆስል የሚጎዳ ሳይሆን ትምህርት የሚሰጥ እንዲፈሩ እንዲጠነቀቁ የሚያደርግ አደገኛ ግርፋት ማለት ነው። በዛ መልኩ ግረፏቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ ዝሙተኞች ሸርዐን ዝሙት ከፈጸሙ ማለት ነው ይገረፋሉ። ነገር ግን ግርፋት ብቻ ነው፣ ሌላ ተጨማሪ ቅጣት የለውም። እንዲሁም ደግሞ ሁሉም ዝሙተኞች የሚቀጡት በግርፋት ብቻ ነው አይደለም። አንደኛ በግርፋት የሚቀጡ ዝሙተኞች ያላገቡ ከሆነ ነው። ሸሪዓዊ በሆነ መንገድ ያገቡ ከሆኑ ካገባ በኋላ ወይም ካገባች በኋላ ዝሙት የፈጸመ ሰው ቅጣቱ ውግራት ነው። በድንጋይ ተወግሮ እስኪሞት ድረስ ማለት ነው። በዛ መልኩ ነው የሚቀጣው። ይህም በተመለከተ እንግዲህ አያም አለ የቁርአን አያ ቂርአቱ ንባቡ የተሻረ መልእክቱ ግን ሳቢት የሆነ አለ። الشيخ والشيخة فرجماهما البتة ወይም ደግሞ الشيخ والشيخة إذا زنيا فرجموهما البتة ትልቅ ሰው ወንድ ወይም ሴት ያገባ ወይም ያገባች ሴት ዝሙትን ከፈጸሙ ፈርጅሙሁማ አልበታ ረጅም አድርጓቸው በድንጋይ በመውገር እስኪሞቱ ድረስ ቅጧቸው ማለት ነው። ይሄ በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም የተብራራ ነው። ቢክር ከሆነ ያላገባ ከሆነ በግርፋት ይቀጣል። አግብቶ ከሆነ ዝሙትን የፈጸመው ደግሞ በመውገር ነው የሚቀጣው ማለት ነው። በግርፋት የሚቀጣው ራሱ ተጨማሪ ቅጣት አለው። ጀልዶ ሚአቲን ወተግሪቡ ሰና ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። 100 ይገረፋል። 1 ዓመት ደግሞ ከማህበረሰቡ ከአካባቢው እንዲገለል ይደረጋል ማለት ነው። ይህም ቅጣት ነው። ባይተዋርነት እንዲሰማው ማህበረሰቡ ላይ ያ ነገር ሌሎች ላይ እንዳይተላለፍ ለሱ መቀጫ እንዲሆነው 1 ዓመት ያህል ከአካባቢው እንዲገለል ይደረጋል ማለት ነው። ይህ የሚደረገው እንዳልኳችሁ ያላገባ ከሆነ እንዲሁም ደግሞ ሑር ከሆነ ነው። ሑርያ ያኒ ከባርነት ነፃ የወጣ ከሆነ አእምሮ እንዲሁም ደግሞ ጤነኛ ከሆነ ብሉግ የደረሰች ከሆነ ነው። በዚህ መልኩ ተዳፍሮ ዝሙትን የፈጸመ ከሆነ 100 ግርፋት ይገረፋል ማለት ነው፣ ወንዱም ሴቱ። ፈጅሊዱ ኩለ ዋሂድ ሚንሁማ 100 ጀልዳ ወላ ተእኹዝኩም ቢሂማ ረእፋ ምንም አይነት እዝነት ሊይዛቸው አይገባም። ፊ ዲኒላህ ፊ አሕካሚላህ ይህንን የአላህን ሱብሓነሁ ወተዓላ ህግ ለመተግበር እንዳትችሉ የሚያደርግ እዝነት እንዳይዛችሁ፣ በእዝነት ምክንያት የአላህን ሱብሓነሁ ወተዓላ ህግጋት ተዕጢል እንዳታደርጉ ማለት ነው እንጂ ቅድም እንዳልኳችሁ ተፈጥሯዊ እዝነት ከሆነ ያኒ ሲገረፍ ወይም ማንኛውም እኔ በጌን ሳርድ እኮ በጣም አዝንላታለሁ አለ በነቢያችን ሰለላሁ ዐለይሂ ወሰለም ፊት አንዱ ሰሃባ። በጌን ሳርድ አዝንላታለሁ ሲል ለሷ ማዘንህ ጀነት ያስገባሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እዝነት ተፈጥሯዊ እዝነት ነው፣ ሊከለከል አይችልም። እና የሰው ልጅ ሲገረፍ ልታዝን ትችላለህ፣ ያልተከለከለም። ግን በእዝነት ሳቢያ በቃ 100 ይበዛባታል፣ ትጎዳለች። ስለዚህ 50 እናድርገው ማለት የለባችሁ ማለት ነው። 90 እናድርገው፣ 99 ማድረግም አይቻልም። 100 ግርፋት በስነ ስርዓት መቀጣጫ የሆነ ግርፋት ግረፏቸው። ከዚህ በኋላ አላህ ሱብሓነሁ ወተዓላ ምን አለ? ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የምታምኑ ከሆነ ይህ እንግዲህ ሸርጥ ነው። በአላህና በመጨረሻው ቀን የምታምኑ ከሆነ ይህንን ህግጋት ፈጽሙ፣ ተግባራዊ አድርጉ፣ ዋዝናችሁ ወደኋላ እንዳትሉን። ይህ እንግዲህ የኢማን መገለጫ ነው ማለት ነው። የአላህ ሱብሓነሁ ወተዓላ ህግጋት መተግበር የኢማን መገለጫ ነው። ያንን ከመተግበር ወደኋላ ማለት ደግሞ የኢማን
ድክመት ወይም ደግሞ የኢማን እጦት ምክንያት ይህን ነገር ማያምንበት ከሆነ ይሄ ሸሪዓው በጭካኔ ነው የሚያዘው እንደዚህ አይነቱን ነገር አናምንበትም አልቀበልም የሚል ከሆነ ይሄ የኢማን ሙሉ ለሙሉ መወገድ እንደዚህ አይነቱ ሰው ሙስሊም ሊሆን አይችልም ሙእሚን ሊሆን አይችልም ማለት ነው። ነገር ግን እያመነበት የአላህ Subhanahu Wa Ta'ala ህግጋት መሆኑን እያመነበት ትክክለኛ መሆኑን እያመነ ማይተገብር ከሆነ መተግበር እየቻለ ማይተገብር ከሆነ ይህ የኢማን ድክመት ይሆናል ማለት ነው። إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين ቅጣታቸውን በሚወስዱ ሰዓት የተወሰኑ የሙስሊም ግሩፖች መኖር አለባቸው አለ። ተመልከት እንግዲህ ተደብቆ ምናምን አይደለም መገረፍ ያለባቸው በአደባባይ ወጥተው ይሄ አንድ መቅጫ ነው ሌላ ተጨማሪ ቅጣት በአደባባይ መገረፋቸው ለነሱ ተጨማሪ ቅጣት ነው ለሌላውም ሰው ደግሞ ትምህርት ነው። የሚገረፉበት ምክንያት ራሱ አንዱ ምንድነው ሰዎች ከእንዲህ አይነት ነገር እንዲታቀቡና እንዲርቁ መማሪያ ማድረግ ነው እነሱ በመሆኑም በአደባባይ ነው መገረፍ ያለባቸው ሙእሚኖች ባሉበት ማለት ነው። ያኔ ሰዎች ይታቀባሉ ይሄንን ካደረኩኝ እንደሱ አይነት ቅጣት ይከተለኛል በሚል ይታቀባል ማለት ነው። ይሄ ደግሞ ሸሪዓው የሚፈልገው ትልቁ መቅሰድ ነው። አላህ Subhanahu Wa Ta'ala እንግዲህ ወይም ዲን አልእስላም በአጠቃላይ የሚጠብቃቸው መቃሲዶች ዋና ዋና ዓላማዎች የሚባሉ አሉ። አላህ Subhanahu Wa Ta'ala በቁርአኑ እንዲሁም ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው በሸሪዓ ህግጋት የተጠበቁ 5 ዋና ዋና የሚጠበቁ ቁም ነገሮች የሚባሉ አሉ። ከነዛ ውስጥ አንደኛው ሒፍዙ ዲንን መጠበቅ ነው። ዲንን መጠበቅ ያኒ ሰዎች ከአላህ ጋር ያላቸው እምነት የተስተካከለ እንዲሆን በአላህ ፈጣሪነት በሱ ብቸኛ ተመላኪነት በስሞቹ በባህሪያቱ በኃያልነቱ ምንም እንዳይጠራጠሩ እሱ ላይ ያላቸው እምነት ትክክለኛ የጸና ጠንካራ እንዲሆን ማድረግ ይሄ ቁርአን በጣም ያስተማረው ጉዳይ ነው። ሁለተኛው ሒፍዙል ዐቅል ነው። ዐቅልን መጠበቅ ዐቅልን አላህ Subhanahu Wa Ta'ala ለመጠበቅ ለምሳሌ ኸምርን ሐራም አድርጓል ዐቅልን ስለሚቀየር የመሳሰሉ ነገሮች ዐቅል የተጠበቀ እንዲሆን ሸሪዓው በጣም ትኩረት ሰጥቶታል። ሌላው ሒፍዙ አልማል ገንዘብን መጠበቅ ገንዘብ የሰዎች ገንዘብ ያለ ሐቅ እንዳይበላ ማጭበርበሮች የመሳሰሉ ነገሮች ተከልክለዋል ማለት ነው። እንዲሁም ደግሞ ሒፍዙ ነፍስን መጠበቅ ሰውን የገደለ ይገደላል ወደ ሰዎች ክብር መረማመድ ሁሉ ተከልክሏል ማለት ነው። ሌላው ሒፍዙ ነስል ነው። ሒፍዙ ነስል ዘርን መጠበቅ ዘር እንዳይቀላቀል ስርዓቱን በጠበቀ መልኩ ትክክለኛ ጋብቻ ብቻ በዛ ብቻ ሰዎች ስሜታቸው እንዲያረኩ በዛ መስመር ብቻ ትክክለኛ ዘር እንዲፈጠር ነው አላህ Subhanahu Wa Ta'ala ያደረገው። እንግዲህ አንደኛው ነው ዝሙት የተከለከለበት ትልቁ ምክንያት ይሄ ነው። ስለዚህ እነዚህ ሰዎች የተዳፈሩት ብልግና ሌሎች ሰዎች ዘንድ እንዳይተላለፍ ለሌሎች መቀጫ እንዲሆኑ ወልየሽهد عذابهما طائفة من المؤمنين የነሱም ቅጣት በርካታ ሙእሚኖች ወይም የተወሰኑ ግሩፖች ማለት ጣኢፋ ማለት ከአንድ እስከ ማላ ኒሃየተ ለሁ ብለዋል። ያው ጣኢፋ የሚለው ምን ያህል ነው? ቢያንስ 10 ሰዎች መሆን አለባቸው። አይ ቢያንስ 3 ሰው መኖር አለበት የሚል የዑለማዎች ኺላፍ ላይ በዝርዝር ተቀምጧል። ብቻ የተወሰነ ግሩፕ በቂ የሚባል ግሩፕ ኖሮ በአደባባይ ነው መቀጣት ይህንን ቅጣት መውሰድ ያለባቸው ማለት ነው። ይህንን በሚደረግ ሰዓት እነሱም በዚህ በሰሩት ስራ በጣም ያፍራሉ። ዳግም እንደዚህ አይነት ድፍረት ውስጥ አይገቡም። ሌሎችም ደግሞ ከዚህ ይማራሉ፣ ይታቀባሉ ማለት ነው። የሚቀጥለው አያ ላይ አላህ Subhanahu Wa Ta'ala ምን ይላል? አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪከህ ወዛኒየቱ ላ የንኪሑሃ ኢላ ዛኒን አው ሙሽሪክ ወሑሪመ ዛሊከ ዐለል ሙእሚኒን። አዛኒ ዝሙተኛ ወንድ ላ የንኪሑ ኢላ ዛኒያ ዝሙተኛን እንጂ ኒካህ አያደርግም። አው ሙሽሪካ ወይም ሙሽሪክን እንጂ ወዛኒየቱ ዝሙተኛ ሴት ደግሞ ላ የንኪሑሃ እሷን ኒካህ አያደርግም ኢላ ዛኒን ዝሙተኛ እንጂ አው ሙሽሪክ ወይም ሙሽሪክ ካልሆነ በስተቀር ወሑሪመ ዛሊከ ዐለል ሙእሚኒን ይህ አማኞች ላይ ሐራም ተደርጓል። ዝሙተኛ ማግባት ሐራም ተደርጓል፣ ዝሙትም ሐራም ተደርጓል ይላል አላህ Subhanahu Wa Ta'ala። ይህ አያ ምን ማለት ነው? አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪካ ዝሙተኛ የቱን እንጂ ወይም ሙሽሪካን እንጂ ሙሽሪክ የሆነች ሴትን እንጂ አያገባም።
ወከዛሊከ ዝሙተኛ ሴት እሷን የሚያገባ ዝሙተኛ ወንድ ወይም ሙሽሪክ ወንድ እንጂ ሌላ አይደለም። ምን ማለት ነው? አንዳንድ ሙፈሲሮች በያኑል ዋቂዕ ያለውን ተጨባጭ ነው። አንድ ሰው ዝሙት በሚፈጽም ሰዓት አንድ ወንድ ዝሙት ሲፈጽም በፈቃዷ ራሷን አመቻችታ የፈጸመች ከሆነች እሷም ዝሙተኛ ነች ማለት ነው። ስለዚህ የፈጸመባት ዝሙተኛ ወንድ ዝሙት የሚፈጽመው ዝሙተኛ ሴት ላይ ነው ወይ ደግሞ ሙሽሪክ ሴት ላይ ነው እንጂ ሙእሚን ሆና ዝሙት በፍጹም እሷ ጋር ሊፈጽም አይችልም። ሙእሚን ሆና ፍቃደኛ ሆና ራሷን አመቻችታ ከፈጸመች እሷም ዝሙተኛ ነች ማለት ነው። እንግዲህ ኢማኗ የጎደለ ነው ማለት ነው። ከኢማን ሙሉ ለሙሉ የወጣች ነው ማለት አይደለም። ወከዛሊከ ወንዱም እንደዛው ነቢያችን ሰለላሁ ዐለይሂ ወሰለም ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብሏል። ዝሙተኛ ዝሙት በሚፈጽም ሰዓት ሙእሚን አይደለም። ሙእሚን አይደለም ማለት ምን ማለት ነው? የተሟላ ጠንካራ ኢማን ኖሮት አይደለም። ስለዚህ ኢማኑ ወርዶ ደክሞ እንጂ ዝሙትን ሊፈጽም አይችልም። ወይም ደግሞ በዝሙት ምክንያት ኢማኑ ይወርዳል፣ ይደክማል፣ ተውበት አድርጎ እስካልተስተካከለ ድረስ ማለት ነው። ስለዚህ አንደኛው ተፍሲር ዝሙተኛ ዝሙት የሚፈጽመው ከዝሙተኛ ጋር ነው። ያኒ እሷ በፍቃዷ ራሷን አመቻችታ ከሆነ እሷም ዝሙተኛ ነች። ካልሆነ ደግሞ የሚፈጽመው ከሙሽሪክ ጋር ነው ማለት ነው። ወዛኔቱ ላ የንኪሑሃ እንዲሁም ዝሙተኛ የሆነችን ሴት ከእሷ ጋር ግብረ ስጋ ግንኙነት የሚፈጽመው ዝሙተኛ ነው። በፍቃድ ከሆነ የሚፈጽመው ዝሙተኛ ነው ማለት ነው። አው ሙሽሪክ ወይም ደግሞ ሙሽሪክ ነው። ይህ እንግዲህ ያለውን ተጨባጭ የሚደረገውን ክስተት የሚያስቀምጥ ነው። ነገር ግን ሌሎች ሙፈሲሮች ይሄ ብቻ አይደለም፣ ይሄ ያለውን ነገር ነው የሚያስቀምጠውና በቂ ተፍሲር አይደለም ይላል። ታዲያ ምን ማለት ነው? አዛኒ ላ የንኪሑ ኢላ ዛኒያ ማለት ግንኙነት መፈጸም ሳይሆን እዚህ ጋር የተፈለገበት ኒካህ ራሱ ላ የንኪሑ ኒካህ ራሱ ዝሙተኛ ኒካህን አይፈጽምም ዝሙተኛ ላይ እንጂ። ዝሙተኛ ከሆነ አንድ ሰው ኒካህን የሚፈጽመው ዝሙተኛ ላይ ብቻ ነው። ምን ማለት ነው? ዝሙተኛ መሆኑን እያወቀች የኒካህ ጥያቄውን ቤተሰቧ አስተናግዶት ከዝሙት ተውበት ያላደረገ ሰው ካገባች ዝሙተኛ ነች። እሷ ኒካሁ ዝሙት ነው፣ ባጢል ነው ማለት ነው። ይሄኔ ምንድነው? ሙእሚን ሆና ግዴለሽ ሆና ዝሙተኛ መሆኑን እያወቀች ግዴለሽ ሆና ያገባችው ከሆነ ጋብቻቸው ምንድነው? ዝሙት ነው ማለት ነው። አይፈቀድም። ዝሙተኛ ንጹህን ሴት ሊያገባ አይችልም ማለት ነው። ዝሙተኛ መሆኑ እየታወቀ ያልተወበተ ዝሙተኛ መሆኑ እየታወቀ ለሴት ቤተሰብ ትዳርን ሲጠይቅ ማስተናገድ የለባቸውም፣ አይፈቀድም። ይህንን እነሱ እያወቁ እሷም አውቃ ፈቃደኛ ሆና ዝሙት ሐራም መሆኑን እያወቀች ነገር ግን ግድ ሳይኖራት ያገባችው ከሆነ እሷም ዝሙተኛ ነች ማለት ነው። ኒካሐቸው ባጢል ነው፣ ዝሙት ነው፣ የሁለቱ ግንኙነት ማለት ነው። ካልሆነስ ያኒ ማታምን ከሆነ ሲጀመር ዝሙት መብት ነው፣ ምንም ችግር የለውም። የፈለገ ሰው ስሜቱን በፈለገው መንገድ ማስተናገድ ይችላል። አንዳንድ ሰዎች ይላሉ እንደዚህ ይዳፈራል። እኛ መስገድ፣ ዘካ መስጠት፣ ሐጅ፣ ዑምራ ምናምን ማድረግ ነው በግላዊ ጉዳይ በስሜት ጉዳይ ምናምን ሸሪዓ አያገባውም። በቃ እንደፈለገን ከፈለግነው ጋር ግንኙነት ብናደርግ መብታችን ነው ሚል ይኖራል። ይሄ ኩፍር ነው። አው ሙሽሪካ እንደዚህ አይነት መጥቃላት ሙሽሪክ ናት ማለት ነው። ከዛሊከ ዛኔቱ ላ የንኪሑሃ ኢላ ዛኒን አው ሙሽሪክ ዝሙተኛ መሆኗን እያወቀ ከዝሙት ያልተወበተች መሆኗን እያወቀ ግድ ሳይኖረው ያገባት ከሆነ እሱም ዝሙተኛ ነው። ኒካሐቸው ባጢል ነው፣ የሚተገብሩት ዝሙት ነው ማለት ነው። ይህ እንግዲህ አማኝ ከሆነ ነው። አማኝ ካልሆነ ምንም ችግር የለውም፣ ዝሙት ሐራም አይደለም መብት ነው ምናምን የሚል ከሆነ ደግሞ አው ሙሽሪክ ነው ማለት ነው። ስለዚህ ይሄኛው ተፍሲር የተሻለ ነው፣ ብዙ ዑለሞች የመረጡት ነው። ይሄ አሕካምን ያዘለ ስለሆነ ዝሙተኛ ጋር መጋባት አይችልም የሚል ህግን ያዘለ ነው። ዝሙተኛ ተውበት ካላደረገ ነው። ተውበት ካደረገ ይሄ ወስፍ ይወገዳል። ዝሙተኛ የሚለው ምንድነው? ባህሪ ነው። ዝሙት በመፈጸሙ የተላበሰው ባህሪ ነው። ተውበት ሲያደርግ ትክክለኛ ተውበት እንግዲህ ስለ ተውበት በተለያዩ ትምህርቶች ላይ ተነጋግረናል። ያንን ነገር እርግፍ አድርጎ መተው ነው ተውበት የሚባለው።
በመስራቱ መጸጸትና ዳግም ያን ነገር ላለመስራት መወሰን ነው። ይሄንን ያደረገ ከሆነ ተውብቷል፣ ዝሙተኛ ይባላል። ተውበት ያለፈውን ነገር ያብሳል ማለት አታኢቡ ሚነ ደንቢ ከመን ላ ዘንበ ለሁ ነው። ከኃጢአት ተውበት ያደረገ ሰው ወንጀል እንደሌለው። ስለዚህ በስነ ስርዓት ተውበት አድርገው ዝሙተኛ ይባላል። በስነ ስርዓት ተውበት አድርጋ ዝሙተኛ አትባልም ማለት ነው። ስለዚህ እነሱ ሊጋቡ ይችላሉ። በስነ ስርዓት ተውበት አድርገው ካሳለፉት ህይወት ታጥበው ጸድተው ያንን ያሳለፈውን ህይወት ጠልተውት ተጸይፈውት አሁን ሌላ ህይወትን የመሰረቱ ከሆነ አዲስ የአማኞች የጥንቁቆች የአላህን ፈሪዎች ህይወት የጀመሩ ከሆነ ሊጋቡ ይችላሉ። ዝሙተኛም አይባሉም ማለት ነው። ካልሆነ ግን ይህ ዝሙተኛ ማግባት ዝሙት ነው የሚሆነው ማለት ነው። አይፈቀድም። እንደው እዚህ አያ ላይ ወይም ይሄ አያ የወረደበት ሰበብ ላይ ዑለሞች የጠቀሱት አለ። እሱ ምንድነው? መርሰድ ኢብኑ አቢል መርሰድ የሚባል ሱሐቢ ከመዲና ወደ መካ እየሄደ በመካ ቁረይሾች የተማረኩ ሙስሊሞችን ነፃ የሚያወጣ ነበር። ይሄደ ተደብቆ ምርኮኞችን ነፃ ያወጣል። በዚህ መልኩ ስራ ይሰራል። እዛ አንድ ጊዜ በሌሊት ሄዶ ጨረቃማ በሆነች ሌሊት ሄድኩኝ ይላል። ሄድኩኝና ድንገት ስተላለፍ አናቅ የምትባል ከዚህ በፊት በጃሂልያ ጓደኛው ነበረች። አናቅ ዝሙተኛ ነች። በዝሙት ነው የምትተዳደረው። ራሷን እየሸጠች ነው ገንዘብ የምታገኘው። ድንገት ጥላውን ታየውና መርሰድ ነህ ስትለው አዎ መርሰድ ነኝ አላት። አህለን ቢክ አለችው። በል ዛሬ ሌሊትኛ ጋር አደር አለች። የተለመደውን ዝሙት እንዲሰራ ማለት ያ አናቅ ፈኢነ አላህ ሐረመ ዚና አላት። አላህ ስብሐነሁ ወተዓላ እኮ ዚናን ሐራም አድርጓል አላደርገውም ሲላት በዚህ ሰዓት ተናደደችና ዘበኞችን ጠራችበት። ወታደሮችን ይኸው ምርኮኞችን እየወሰደባችሁ ነው እገሌ ብላ ስትናገር ወረሩኝ አለ። 8 ሆነው ወረሩኝ። ከዛ እንደምንም ተደባብቄ ተራራ ውስጥ ተደባብቄ አመለጥኩኝ። የሆነ ቦታ ተደብቄ እንደውም ቁጭ ባልኩበት በማታ መጥቶ ሲሸኑ ጭንቅላቴ ላይ ሸኑ ይላል። ከዛ አንድ ቃል የገባውለት ምርኮኛ ነበር። ደካማ ነው። በዛ ላይ እሱን ተሸክሜ እንደምንም አስመለጥኩት። ከዛ ወደ መዲና ሲሄድ ለነቢያችን ሰለላሁ ዐለይሂ ወሰለም አናቅን ላግባ አላቸው። አናቅ እንግዲህ ከዚህ በፊት ወዳጁ ነች፣ ግን ዝሙተኛ ነች። አናቅን ላግባ ሲላት ይህንን አያት አነበቡበት ነቢዩ ሰለላሁ ዐለይሂ ወሰለም። አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪካ ወዛኒየቱ ላ የንኪሑሃ ኢላ ዛኒን አው ሙሽሪክ የሚለውን አያት አነበቡ። ዝሙተኛ የቷን ወይም ሙሽሪክን እንጂ አያገባም። ዝሙተኛን ሴት ደግሞ ዝሙተኛ ወንድ ወይም ሙሽሪክ እንጂ አያገባትም ማለት ነው። ታዲያ ዝሙተኛ ነች እቺ ሴት፣ አልተወበተችም፣ ወደ እስልምናም አልገባችም። በዚህ ሁኔታ ከእሷ ጋር ትዳር መመስረት አይፈቀድም ማለት ነው። ስለዚህ ይህ ተፍሲር ነው ብዙ ዑለሞች የመረጡት። በመሆኑም ዝሙተኛ ተውበት ካላደረገ ከሱ ጋር የትዳር ግንኙነት የኒካህ ማሰር አይፈቀድም። ኒካህ ከታሰረም ኒካሁ ባጢል ነው ማለት ነው። ወሑሪመ ዛሊከ ዐለል ሙእሚኒን፣ ይህ ተግባር ሙእሚኖች ላይ ሐራም ተደርጓል። ሐራም ነው። ዝሙተኛ ማግባትም ሐራም ነው። ዝሙትን መፈጸምም ራሱ ሐራም ነው ማለት ነው። ቀጥሎ አላህ ሱብሓነሁ ወተዓላ ከዚሁ ጋር ተያያዥነት ያለውን ነገር ግን የምላስን ጣጣ የምላስን ዘለፋ ሐራም ያደረገበት አያ ነው ያስከተለው። የቁሉ ላሁ ዐዘ ወጀል ወለዚነ የርሙነ አልሙሕሰናት ثመ ለም የእቱ ቢአርበዐቲ ሹሀዳእ ፈጅሊዱሁም 80 ጀለተን ወላ ተቅበሉ ለሁም ሸሃደተን አበዳ። ፈጅሊዱሁም 80 ጀለተን ወላ ተቅበሉ ለሁም ሸሃደተን አበዳ ወኡላኢከ ሁሙል ፋሲቁን። ወለዚነ የርሙነ አልሙሕሰናት፣ ሙሕሰናት ጽዱ የሆኑ ከዝሙት የተጠበቁ ሴቶች ማለት ነው። ሙሕሰናት ጀምዑ ሙሕሰና፣ ጽዱ ከዝሙት የጸዱ ከዝሙት የራቁ ሴቶችን የሚዘልፉ የርሙነ የሚዘልፉ በምላሳቸው ዝሙተኛ፣ አንቺ ዝሙተኛ ወይም ደግሞ አንቺ ዝሙተኛ ልጅ ብሎ እናቷን የሚዘልፉ ከሆነ የመሳሰሉት እናቷን ወይም ራሷን ወይም ማንኛውም ሴትን ማለት ነው የሚዘልፉ ማለት ነው። ነገር ግን ወለዚነ የርሙነ አልሙሕሰናት ሲል
ሴቶችን ብቻ አይደለም ወንዶችም እንደዛው ሙህሰኒንም እዚህ ውስጥ ይገባሉ። ቢነፊል ፋሪቅ ምንም ለውጥ የለውም። ወንድና ሴትን መዝለፍ ምንም ለውጥ ስለሌለው ማለት ወንድንም ዝሙተኛ ብሎ መዝለፍ እዚህ ውስጥ ይገባል። ወለዚነ የርሙነል ሙህሰናት ሙህሰን የሆኑ ከዝሙት የጸዱ ሰዎችን የሚዘልፉ በዝሙት የሚዘልፉ ሰዎች ثم لم يأتوا بأربعة شهداء ከዛ 4 ምስክሮችን የማያመጡ ከሆነ እንግዲህ ዝሙት ሰርቷል 4 ምስክር አለ ካለው መልካም 4 ምስክሩን በትክክል ማምጣት አለበት። ካላመጣስ ፈጅሊዱሁም 80 ጀልዳ 80 ግርፋት ግረፏቸዋል። 80 ግርፋት ዘላፊዎችን ግረፏቸው። ወላ ተቅበሉ ለሁም ሸሃደተን አበዳ ከዚህ በኋላ ምንም አይነት ምስክር እንዳትቀበሏቸው በየትኛውም በሙሉ ህይወታቸው ማለት ነው። ለየትኛውም ጉዳይ ምስክር ሲሆን ከምስክርነት ሸርጣቸው ረም ያላደረጉ ከሆነ ነው። ያልዘለፉ ከሆነ የዘለፉ ከሆነ በዛ ምክንያቱም የተገረፉ ከሆነ ሸሃዳቸው ምስክርነታቸው ተቀባይነት አይኖረው። ወኡላኢከ ሁሙል ፋሲቁን እነሱ ፋሲቆች ናቸው፣ ከአላህ ህግ ድንበርን የጣሱ ከአላህ ሱብሓነሁ ወተዓላ የወጡ ናቸው አለ አላህ ሱብሓነሁ ወተዓላ። እንግዲህ እዚህ አያ ላይ ይህንን ዝሙት የሚባለውን ነገር ሙእሚኖች ዘንድ እንዳይቀል በምላሳቸው ዝሙት የሚለውን ነገር እንዳይደገግሙ ዝሙተኛ ዝሙት ፈጽሟል፣ እገሌ ዝሙተኛ ነው፣ እገሌ እንዲህ ያደረገ፣ እገሌ ከገሊት ጋር እንዲህ ያደረገ ብለው ዝሙት የሚባለውን ነገር ሐታ በምላሳቸው እንዳያቀሉት ነው የፈለገው። እንግዲህ ዝሙትን ራሱን የተገበረ ሰው ባሳለፍነው አያ ቅጣቱን አይተናል። ያላገባ ከሆነ ግርፋትና ከሀገሩ መባረር ነው። ያገባ ከሆነ ደግሞ ተወግሮ መገደል። ይሄ የተገበረው ነው። ይህ ጸያፍ ስራ በመሆኑ በአደባባይ እንዲገረፉና ሰዎች ከነሱ እንዲማሩና እንዲጠነቀቁ አድርጓል አላህ ሱብሓነሁ ወተዓላ። ነገር ግን ንጹሃን ሴቶችን ንጹሃን ወንዶችንም እንደዚሁ በዝሙት መዝለፍ ይህንን ነገር ከሚያቀለው መንገድ አንዱ ነው። ዝሙት የሚለውን ቃል መደጋገም፣ ዝሙት የሚለውን ቃል ለተለያዩ ሰዎች መለጠፍ ያለ አግባብ ይሄ ነገር እንዲቆም አንደኛ። ሁለተኛ የሙእሚኖች ክብር እንዲጠበቅ የሙእሚኖች ክብር እንዲጠበቅ ነው። በእንዲህ አይነቱ በጣም በገዘፈ ዘለፋ እንዳይዘለፉ እንኳን በትልቁ ዘለፋ በትንሹም ቢሆን እንዳይዘለፉ አላህ ሱብሓነሁ ወተዓላ ከልክሏል። ምላሳችንን ማቀብ እንዳለብን አስተምሮናል አላህ ሱብሓነሁ ወተዓላ። ለይሰ ልሙእሚኑ ቢጠዓን ወለለዓን ወለልፋሒሽ ልበዚእ ሙእሚን እኮ ተራጋሚ፣ ሁሉም የሚያንቋሽሽ ሁሉንም የሚዘልፍ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወለልፋሒሽ ጸያፍ ንግግር፣ በዚእ ዝም ብሎ ዝርክርክ የሆነ ንግግሮች የሚናገር ምላሱ እንደፈለገ የሚለቅ አይደለም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ምላሱን መጠበቅ አለበት፣ የሙእሚኖችን ክብር መጠበቅ አለበት። እንደገና ደግሞ ሐታ ዝሙት ተሰርቶ ራሱ ከሆነ የተደበቀን ተደብቆ የፈጸሙትን በአደባባይ ማውጣት እንደሌለበት አላህ ሱብሓነሁ ወተዓላ የሰተረለትን ተሰትሮ የተደበቀውን ተደብቆ እንዲቀር ነው እንጂ ቢያይ ራሱ በብረቱ ባይኑ ቢያይ ራሱ ቢመሰክር ይገረፋል ማለት ነው። ብቻውን ከሆነ 4 ምስክሮች 4 ወንዶች ታማኝ ምስክሮችን ካላመጣ ጀርባው ምንድነው 80 ግርፋት ይጠብቋል ማለት ነው። ፈጅሊዱሁም 80 ጀልዳ 80 ግርፋትን ግረፏቸዋል አላህ ሱብሓነሁ ወተዓላ። ይሄ ብቻ አይደለም፣ ወላ ተቅበሉ ለሁም ሸሃደተን አበዳ ምንም አይነት እምነት የላቸውም፣ አዳላ ታማኝነት የላቸው በማህበረሰቡ ዘንድ ማለት ነው። ምንም አይነት ምስክር እንዳትቀበሏቸው። ይሄ እንግዲህ ማህበረሰቡ ላይ የሚኖራቸው ከአላህ ጋር ደግሞ ወኡላኢከ ሁሙል ፋሲቁን ፋሲቆች ናቸው አለ፣ ከአላህ ትእዛዝ የወጡ ናቸው አለ። ኢላ ለዚነ ታቡ ሚን ባዕድ ዛሊከ ወአስለሑ ፈኢነላሀ ገፉሩር ረሒም የተወበቱ ካልሆነ በስተቀር አለ አስከትሎ አላህ ሱብሓነሁ ወተዓላ። ተወብተው ከሆኑ ምን ይሁን? እነዚህ ሰዎች ሸሃዳቸውን አንቀበላቸውም። ማነው ሸሃዳቸውን እንቀበላቸዋለን ፋሲቅም አይደሉም ማለት ነው ወይስ ሸሃዳቸውን አለመቀበል ባለበት ይቀራል ግን ፋሲቅነታቸው ይነሳል? ይህ በዑለሞች መካከል ኺላፍ ያለው ነው። ወልአርጀሕ ወላሁ አዕለም ብዙ ዑለሞች እንደመረጡት ሁሉም ነገር ይነሳላቸዋል። ሸሃዳቸውን ተቀባይነት ይኖራል። በስነ ስርዓት ተውበት አድርገው ራሳቸውን ተክዚብ ካደረጉ ይላሉ ዑለማዎች። ያኒ በቃ እንዲህ እገሌ ዝሙት ሰራ እገሌ ዝሙት ሰራች ብዬ የተናገርኩት ውሸቴን ነው ብሎ ራሱን ካስዋሸ እና ከዚህ በኋላ ራሱን ካስተካከለ ከተውበተ
ሸሃዳውም ተቀባይነት ይኖረዋል፣ ፋሲቅም አይሆንም። ፈኢነላህ ገፉሩን ረሒም። አላህ ሱብሓነሁ ወተዓላ እጅግ በጣም ምህረቱ የሰፋ እዝነቱም የሰፋ ነው። ስለዚህ ይምራል፣ ያዝንለታል ማለት ነው። ነዓም የዛሬውን ደርስ ኢንሻአላሁ ተዓላ እዚች ጋር እናቆማለን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ ያድርገን፣ የቁርአን ሰዎች ያድርገን። አለዚነ ሁም አህሉላሂ ወኻሰቱሁ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት የአላህ ቤተሰብና የአላህ ልዩ ሰዎች ብሏቸዋል። ከነሱ ይመደበን፣ ቁርአን በሚገባ የምናስተውል የምናስተነትንና የምንተገብርበት ያድርገን። ሱብሓነ ረቢክ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።